ባለፈው ጊዜ የተካፈልነውን ቃል በመቀጠል ነው የምንካፈለው። አለን ብለን ተስፋ የምናደርገው እንደሌለን ሆኖ ሲሰማን፣ እንደዚሁም ደግሞ ይሄን ስሜት ይሄንን ፍርሃታችንን የሚያረጋግጡ ብዙ ነገሮች ደጋግመው በሕይወታችን ሲከሰቱ እኛም ደግሞ በቃ ለአደጋ የተጋለጥን ስለሆንን ራሳችንን ለመከላከል ምንም ጥረት ብናደርግ ከንቱ ነው ብለን ስናምን እግዚአብሔር ምን ይላል? እና ባለፈው ጊዜ ያልነው ምንድነው? በመንፈስ ድሆች የሆኑ ብፁዓን ናቸው። እኔ እንደዛ ስለው ነው እግዚአብሔርን ማቴዎስ 5ን ተመልከት ያለ በመንፈስ ድሆች የሆኑ ብፁዓን ናቸው። ዛሬ ደግሞ የምናየው ማቴዎስ ምዕራፍ 5 ቀጥሎ ያለውን ነው። የሚያዝኑ ብፁዓን ናቸው ይጽናናሉና ይላል ማቴዎስ ምዕራፍ 5 ቁጥር 4። የሚያዝኑ ብፁዓን ናቸው ይጽናናሉ፣ መጽናናትን ያገኛሉና ይላል በአዲሱ መደበኛ ትርጉም። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። ሐዘንን የሚያመጣው ነገር ምንድን ነው? ይሄ ለኛ ብዙ ለመረዳት አስቸጋሪ ያልሆነ ነገር ነው። ስለ ሐዘንን በአንድም በሌላም መንገድ ሁላችንም እናውቀዋለን። ሐዘንን የሚያስከትለው ነገር አንዱ ማጣት ነው። ያለንን ስናጣ ያሳዝናል። ያለን ሰላም እንኳን ስናጣ ያሳዝነናል። ሐዘንን ያመጣል። ግፍ፣ ሌላው ሐዘንን የሚያመጣ ነገር ግፍ። ሕፃናቶች እንኳን ምርር ብለው ያለቅሳሉ ወላጆቻቸው ግፍ ሲያደርጉባቸው፣ ያላደረጉትን አደረጋችሁ ሲሏቸው፣ ያልወሰዱትን ወሰዳችሁ ሲሏቸው ሕፃናቶች እንኳን ይማረራሉ። ግፍ ሐዘንን ያመጣል። ሌላው ጉዳት ሲደርስብን ሐዘን ይሰማናል። አሁን ጌታችን ኢየሱስ ክርስቶስ እዚህ ላይ ምን ይላል? የሚያዝኑ ብፁዓን ማለት ምንድን ነበር ቃሉ? ትርጉሙ ትዝ ይላችሁ እንደሆነ ራሱ እንትን ነው። ምንድን ነው ይሄ? ፓራዶክስ ነው ቃሉ ራሱ። የሚያዝኑ ደስተኞች ናቸው እንደማለት እኮ ነው። ብፁዓን ማለት ደስተኛ፣ የረካ፣ በቃ ሁሉ ነገር የተሟላለት ማርቆሪዮስ የሚለው ቃል ነው የሚያስታውሰኝ። ማርቆሪዮስ የሚል ቃል ነው። ትንሽ ሳስቻለሁ የሚል ቃል ነው የግሪኩ ቃል እና በመጽሐፍ ቅዱስ ውስጥ አንድ መጽሐፍ የለቅሶ መጽሐፍ አለ። ለቅሶ ስሙ የትኛው መጽሐፍ ነው? ትዝ ይላችኋል? የለቅሶ መጽሐፍ አይደለም። ስሙ ራሱ የለቅሶ መጽሐፍ ነው። ሰቆቃወ ኤርሚያስ ወይም የኤርሚያስ ለቅሶ ማለት ነው። የለቅሶ መጽሐፍ እና የለቅሶ መጽሐፍ ሰቆቃወ ኤርሚያስ ምንድን ነው የሚያወራው? ባቢሎን ኢየሩሳሌምን ወረው በኢየሩሳሌም ከተማ የነበሩትን ነዋሪዎቿን ሁሉ ማርከው ከወሰዱ በኋላ በዚያ በፈረሰችው በኢየሩሳሌም ከተማ ውስጥ የቀሩት ሰዎች የነበሩበትን አሰቃቂ ችግርና ሁኔታ እያዩ በዚያ የነበሩ ሰዎች የተሰማቸውን ጥልቅ ሐዘን ለመግለጽ የጻፏቸው የሰቆቃ መዝሙሮች ናቸው። የሰቆቃው ኤርሚያስ 5 መዝሙሮች ናቸው እዛ ውስጥ ያሉት። ብዙ ጊዜ ኤርሚያስ ነው ተብሎ ነው የሚጻፈው። የሰቆቃው ኤርሚያስ ይባላል፣ ግን እርግጠኛ አይደሉም የመጽሐፍ ቅዱስ ተማሪዎች። ግን 5 ልዩ ልዩ መዝሙሮች ናቸው እና ምንድነው በቃ የደረሰውን ነገር በእግዚአብሔር ፊት በቃ በሐዘን የሚገልጹበት መዝሙር። ተተወች፣ ከተማችን ተተወች፣ ባዶዋን ቀረች። በጣም አንብቡት በግላችሁ። በጣም የሚያሳዝን ነገር ነው እዛ ውስጥ የምታዩት፣ ግን መዝሙር ነው፣ የሚዘመር ነው። ልክ ለቅሶ እንደሚዘመረው እንደዛ አይነት መዝሙር ነው። መካከል ላይ ግን የሚያጽናኑ ሀሳቦች እናያለን። ግን ለእግዚአብሔር የቀረበ የሐዘን መዝሙሮች ናቸው። ለእኛም ማስታወሻ ናቸው። በምንኖርበት በዚህ ዓለም፣ በተበላሸ ዓለም፣ ብዙ ነገር በጠፋበት ዓለም ውስጥ ስንመላለስ
እንድናዝን ያሳስበናል። እንድናዝን ጌታችን ኢየሱስ ይኸው የሚያዝኑ ብፁዓን ናቸው ይላል። እግዚአብሔር ያዝናል ወይ? ይህን እስቲ ጥያቄ እንጠይቅ። እግዚአብሔር ያዝናል ወይ? የምናውቃቸው ክፍሎች አሉ። ለምሳሌ ኤፌሶን ምዕራፍ 4 ላይ ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ የእግዚአብሔርን መንፈስ ምን አታርጉ? ያዝናል ማለት ነው። መንፈስ ቅዱስ ሊያዝን ይችላል። እሱን ክፍሉን ሄደን ብንመለከት አሁን አናነበውም፣ ግን ይሄን አታርጉ፣ ይሄን አታርጉ፣ እንደዚህ አይነት ነገር በእናንተ ዘንድ አይኖር ይልና አታሳዝኑ ይላል። እግዚአብሔር ሊያዝን እንደሚችል እናያለን። በኢሳይያስ ምዕራፍ 63 ላይ ደግሞ ምን ይላል? እግዚአብሔር ከቁጥር 9 እስከ 10 ያለውን ላንብብላችሁ። በጭንቃቸው ሁሉ እርሱ ተጨነቀ ይላል። ስለ ሕዝቡ ማለት ነው። እኔ ይሄ ቃል ባለፈው ሰሞን እያነበብኩት በጣም ነው የባረከኝ። እግዚአብሔር በጭንቃቸው በሕዝቡ ጭንቀት እርሱ ምን ሆነ? ተጨነቀ ይላል። ስለ ጌታችን ስለ ኢየሱስ ክርስቶስ የሚናገረው እናስታውሳለን። ተጨነቀ፣ ተሰቃየ፣ በአፉም ተንኮል አልተገኘበትም ይላል እና በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱም መልአክ አዳናቸው፣ በፍቅሩና በርኅራሄው ተቤዣቸው ይልና በቀደመውም ዘመን ሁሉ አንስቶ ተሸከማቸው ይላል። ስለ ሕዝቡ ካለ በኋላ እነርሱ ግን አመፁ፣ ቅዱስ መንፈሱንም አስመረሩ፣ ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው ይላል። ኢሳይያስ 63 ከ9 እስከ 10። እግዚአብሔር ያዝናል። ስለምንድን ነው የሚያዝነው? አሁን በዚህ እንኳን ባነበብናቸው ክፍሎች ውስጥ የሚያዝነው ስለ አመፃ ነው የሚያዝነው። እግዚአብሔር በአመፃ ያዝናል። የአመፃ ምንድን ነው? በሀገር መንግስት ላይ መነሳት ነው? አብዮት እንዲፋፋም በዛ ውስጥ ተባባሪ መሆን ነው? አዎ ተባባሪ መሆን ነው። ግን ምን አይነት አመፃ እንደሆነ ሲናገር በአንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ እንደዚህ ይላል፣ ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው። ስለዚህ እግዚአብሔርን የሚያሳዝነው ነገር ኃጢአት እንደሆነ እናያለን፣ አመፅ እንደሆነ እናያለን። ጌታ ኢየሱስ በምድር በነበረበት ጊዜ ያዘነበት ነገር ምን ነበረ? ምን ነበር ጌታ ኢየሱስን ያሳዘነው? አንድ ክፍል ብቻ አውጥቻ አነባለሁ። ሉቃስ ምዕራፍ 19 ላይ ከ42 እስከ 44 እንደዚህ ይላል። ሉቃስ 19 ከ42 እስከ 44 ከቁጥር 41 ጀምሮ አነባለሁ። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ፣ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ አሁን ግን ከዓይንሽ ተሰውሯል። ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተዉም፣ የመጎብኘትሽን ዘመን አላወቅሽምና። ጌታ ኢየሱስን የሚያስለቅስ ነገር እዚህ ላይ የምናየው ሕዝቡ እግዚአብሔር ሲጎበኛቸው አለማስተዋላቸው፣ አለማወቃቸው፣ አለማመናቸው ጌታን እንዳሳዘነው እናያለን። እግዚአብሔር የሚያዝነው በአመፅ ነው። ጌታችን ኢየሱስ ክርስቶስ በዚህ ላይ እንደምንመለከተው ባለማመናቸው እንዴት እንዳዘነ እናያለን። ስለዚህ ወደ እኛ ስንመለስ ታዲያ እንደ እግዚአብሔር ፈቃድ የሆነ ሐዘን ስናዝን ምን ይመስላል? የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ስለሚል እንደ እግዚአብሔር ፈቃድ የሆነ ሐዘን። ባለፈው ጊዜ በመንፈስ ድሆች የሚለውን ስንመለከት እንዲሁ በገንዘብ ማጣት እንዳልሆነ በመንፈስ በውስጥ ድሃ መሆን እንደሆነ ሁሉ አሁንም የሚያዝኑ ሲል ሰው ስለ ራሱ ሊያዝን ይችላል። ዝም ብሎ
የሚፈልገውን አላገኘውም ብሎ ሊያዝን ይችላል። የእሱ አይነት አይደለም። እንደ እግዚአብሔር ፈቃድ የሆነ ሐዘን፣ ይኸው እግዚአብሔርም ያዝናል። እንደ እግዚአብሔር ፈቃድ የሆነ ሐዘን ምን ይመስላል? ሁለተኛ ቆሮንቶስ ምዕራፍ 7 ላይ እናያለን ከቁጥር 10 እስከ 11 እንደ እግዚአብሔር ፈቃድ የሆነ ሐዘን። እንደ እግዚአብሔር ፈቃድ የሆነ ሐዘን በቆሮንቶስ አማኞች ዘንድ ያስከተለውን ነገር ይናገራል። ከቁጥር 10 እስከ 11 ሐዋርያው ጳውሎስ በደብዳቤው ጠንካራ የሆነ ነገር ጽፎላቸው ነበር እና በደብዳቤው አዘኑ፣ አሳዘናቸው። አሳዘንኳችሁ ይላቸዋል። ምን ማለት ነው? ለምሳሌ አንድ ወላጅ ልጁን ቁጭ አድርጎ ሊያሳዝነው ይችላል? አይችልም? ሊያሳዝነው በንግግር ይሄ ነገር ከእንግዲህ ወዲያ በዚህ መንገድ እንዲህ ከሆነ እንደዚህ ነው የሚሆነው ብሎ ወላጅ ልጁን ሊያሳዝን አይችልም። ጳውሎስ የቆሮንቶስን አማኞች አሳዘናቸው። ሁለተኛ ቆሮንቶስ 7 ውስጥ አለ። ካሳዘናቸው በኋላ ግን እንደዚህ ብሎ ይናገራል። ምናልባት ከቁጥር 10 መለስ ብዬ ባነብ ጥሩ ነው። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 ጀምሮ ባነብ፣ በመልእክቴ ያሳዘንኳችሁ ብሆን እንኳ አልጸጸትም። የተጸጸትኩ ብሆን እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። በምንም ከኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋል። ስለዚህ መልእክቱ የሚያሳዝን ነበር ማለት ነው። የሚያሳዝን ነበር እና ለንስሐ የሚሆን ሐዘን ስላዘናችሁ ግን ደስ ብሎኛል እና ከዛ ቁጥር 10 ላይ እንደ እግዚአብሔር ፈቃድ የሆነ ሐዘን ምን ያደርጋል ይላል? ጸጸት የሌለበትን ወደ መዳንም የሚያደርሰው ንስሐ ያደርጋልና፣ የዓለም ሐዘን ግን ሞትን ያመጣል። እነሆ ይህ እንደ እግዚአብሔር ፈቃድ የሆነ ሐዘን እንዴት ያለ ትጋት፣ እንዴት ያለ መልስ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ ቅናት፣ እንዴት ያለ በቀል በመካከላችሁ አደረገ። በዚህ ነገር ንጹሐን እንደሆናችሁ በሁሉ አስረድታችኋል። ምንድነው እንደ እግዚአብሔር ፈቃድ የሆነ ሐዘን የሚያደርገው? ወደ መዳን የሚያደርስ ንስሐ ያደርጋል ይላል። አሁን እዚህ ላይ ተጠንቅቀን ካላነበብን የእግዚአብሔርን ቃል ይሄ ስለ ድሮ ይመስለናል። ገና ጌታን ከማወቃችን በፊት ወደ መዳን የሚያመጣ ነው። እሱን እያለ አይደለም። ይሄን የጻፈው ለማን ነው? ለአማኞች ነው። እና አንድ እንግሊዝኛ ትርጉም ላይ እንደዚህ ነው የሚለው። እሱን ላንብብላችሁ። በኒው ኢንግሊሽ ትራንስሌሽን ላይ it produces repentance that leads to victory። ወደ መዳን የሚያደርሰውን የሚለው ወደ ድል የሚያደርስ ንስሐን በእናንተ ውስጥ አደረገ። ይሄ ሐዘን እንደ እግዚአብሔር ፈቃድ የሆነ ሐዘን፣ እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድል፣ ወደ መዳን፣ ወደ ተሻለ መንፈሳዊ ሕይወት የሚያደርስ ንስሐ ያደርጋል። አሁን ንስሐ ምን ማለት ነው ብለን ካል ንስሐ ምንድን ነው? እንደው እንደ አዝማች ሁላችንም ልንዘምረው የምንችል ነው። ንስሐ ምንድን ነው? ማዘን ነው አይደለም። ማዘን ነው ወደ ንስሐ የሚያመጣን እንጂ ንስሐ ማዘን አይደለም። ግን እውነተኛ እንደ እግዚአብሔር ፈቃድ የሆነ ሐዘን ግን ወደዚህ ወደ ንስሐ ያመጣል። የአእምሮ አስተሳሰብ መለወጥ፣ ሜታኖያ የሚል የግሪክ ቃል፣ የአስተሳሰብ መለወጥ። ስለዚህ ወደ መዳን የሚያደርሰውን ንስሐ ያደርጋል ይላል። ሌላ ደግሞ ጸጸት የሌለበትም ነው ይላል። ይህ ንስሐ ውስጡ ጸጸት አያስቀር፣ ጽድት የሚያደርግ እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ንስሐ ያደርሳል። ጸጸት ደግሞ አይኖርበትም ይላል እና የነሱን የቆሮንቶስ አማኞችን ምሳሌ ስንመለከት ይሄ ሐዘን ምን አመጣ ይላል። ቁጥር 11 ላይ ስትመለከቱ እንዴት ያለ ትጋት ነው የሚለው በአማርኛችን። በእንግሊዘኛ ላይ እንዴት ያለ እርነስትነስ፣ እውነተኛ እንድትሆኑ ከልብ
አሁን እኔ ምሳሌ ላነሳላችሁ ፈልጋለሁ። ዛሬ ስንቸገር አይታችኋል አይደል? እዚህ ጋር በገመድ ይሄን ገመድ ችግር ኔክስት ዊክ ልናየው ይገባል ዳኒ? አይገባም። ከልብ ካዘንን እውነተኛ መፍትሄ እናደርግለታለን። ደግሞ የምናደርገው ደግሞ ለሰው ሳይሆን ለእግዚአብሔር መሆኑን ካወቅን እውነተኛ ትክክለኛ ነገር እናደርጋለን። የ5 ብር ዕቃ ሳይሆን ምናልባት የ10 ብር ዕቃ ከሆነ የሚሻለው የ10 ብር ዕቃ እንገዛለን። የተሻለውን ነገር እናደርጋለን። ይሄን ለምሳሌ ነው ያነሳሁት። ብዙ ነገሮች አሉ መጥቀስ የምንችላቸው ብዙ እንደ እግዚአብሔር ፈቃድ ካዘንን። አሁን እግዚአብሔር ያዝናል ወይ ብለን መጀመር አለብን። ለዚህ ነው እግዚአብሔር የሚያዝን መሆኑን ካወቅን እግዚአብሔርን ማሳዘን እኛ በፍጹም አንፈልግም። አሁን እነኚህ የቆሮንቶስ አማኞች አላወቁትም። ጳውሎስ ጻፈላቸው የሚያሳዝናቸውን ደብዳቤ ጻፈላቸው። ከዛ ይሄ በውስጣቸው የፈጠረው ግን የዓለም አይነት ሐዘን አልነበረም። የዓለም ሐዘን ምንድን ነው የሚያመጣው? ሞት ነው የሚያመጣው። እንደ እግዚአብሔር ፈቃድ የሆነ ሐዘን ግን በቃ እርነስት እንዲሆኑ አደረጋቸው። ከዛ በኋላ ሁለተኛ የሚጠቀመው ቃል ምንድን ነው? እንዴት ያለ መልስ እንድትሰጡ አደረጋችሁ ይላል። በእንግሊዘኛው ላይ eager to clear yourselves። በዚህ ጉዳይ ላይ ምንም አይነት የምነቀፉበት ነገር እንዳይኖር አድርገው አስተካከሉ። እንግዲህ ይሄ እንደ እግዚአብሔር ፈቃድ የሆነ ሐዘን ሲመጣ ነው እንዲህ የምንሆነው። ያለበለዚያ ምንድን ነው መሰላችሁ የሚሆነው? የግብር ውጣ የሚሆነው። ለውጥ አይኖርም። ዝም ብለን እናዝናለን እንጂ እንደ እግዚአብሔር ፈቃድ የሆነው ሐዘን ግን ገና አልመጣም። እዚህ ላይ ስንመለከት እንዴት ያለ መልስ! እሱ ብቻ አይደለም፣ እንዴት ያለ ቁጣ እንዳመጣ። ቁጣ የምንወደው ሰው ሆስፒታል ተኝቶ ነው እንበል እና ነርሶች ተገቢውን እንክብካቤ ሳይሰጡት ሲቀሩ ብናይ፣ እንደውም ጭራሽ የማይገባውን ነገር ሲያደርጉ ብናይ እየሳቅን ነው እንደምናናግራቸው? ውስጣችን ይቆጣል አይደል? እንቆጣለን። ለምንድን ነው እንደዚህ የምታደርጉት እንላለን። ቦታ እኮ አለው ቁጣ፣ ያስፈልጋል። ለምን? ወደ አክሽን የሚወስደን አንዱ እሱ ሞቲቬት ያደርገናል። ውስጣችን ለነገሩ ሲሪየስ እንድንሆን ያደርገናል። እንደ እግዚአብሔር ፈቃድ የሆነ ሐዘን በውስጣችን የሚፈጥረው አንዱ ምንድን ነው? እንደ እግዚአብሔር ፈቃድ የሆነን ቁጣ በውስጣችን ያመጣል። ይኸው የቆሮንቶስ ምሳሌ። ሌላ እንዴት ያለ ፍርሃት! በእንግሊዘኛው ላይ አላርምድ ሆናችሁ። ዋው! አሁን እግዚአብሔር በቃ በሆነ ጉዳይ ላይ በጣም አዝኖብን እንደሆነ ቢገባን የሚሰማን ፍርሃት ማለት ፍርሃቱ ምንድን ነው? በቃ ያጠፋኛል፣ ይገለኛል እኮ አይደለም። ይሄ በቃ አላርምድ መሆን ማለት ነው። ልክ ሆስፒታል እንግዲህ እሱ ነው አሁንም ወደ አእምሮ የሚመጣው። ዶክተሮች የሆነ ነገር ሲነግሩን በጣም ብዙ በደም ቧንቧ ውስጥ ብዙ ኮሌስትሮል እሱ ነው መቼም እዚህ ሀገር የሚነገረን ቶሎ፣ ወይም ደግሞ ስኳሩ ጫፍ ላይ ነው ያለው ምናምን ስንባል ምን እንሆናለን? ድንግጥ እንላለን። አላርምድ እንሆናለን። እንደዛ አላርምድ መሆን ሰዎችን ወደ ምን ይመራል? ወደ አክሽን፣ ወደ ተግባር። ሌላ ደግሞ ምን ይላል? እንዴት ያለ ናፍቆት ውስጣችሁ ሎንግ ማድረግ ጀመረ። ይሄ ነገር እስኪወገድ ድረስ፣ መስተካከል ያለበት እስኪስተካከል ድረስ በቃ ውስጣችሁ እንዴት እንደናፈቀ፣ እንዴት እንደጓጓ እግዚአብሔርን ለማስደሰት፣ እግዚአብሔር ያለውን ነገር ለመፈጸም፣ እስከ ዛሬ ድረስ ያጎደልነውን ነገር ለማስተካከል ናፍቆት። ይሄን የሚያመጣው ግን ምንድን ነው? እንደ እግዚአብሔር ፈቃድ የሆነ ሐዘን። ከዛ እንዴት ያለ ቅናት፣ እንዴት ያለ በቀል እያለ እዚህ ላይ ክፍሉ ላይ ይናገራል። እግዚአብሔርን በሚያሳዝን ነገር፣ እግዚአብሔርን በሚያስለቅስ ነገር እኛ ካላለቀስን ምን እያደረግን ነው?
ካላለቀስን። በቀደም አንድ የታወቀ ደራሲ ሲናገር ሰማሁ። ኢትዮጵያ ውስጥ ያለውን የኢኮኖሚ ችግር ለመግለጽ ነው ሰውየው ሲናገር የሰማሁት እና የሆነ ቀልድ ቀለደ እና እሱ ራሱ ግን ተሰማው እና በዚህ ጉዳይ እኮ ማልቀስ ነው የሚገባን ግን እያለ ቀልዱ ያስቃል። እና እንዲህ ነው ቀልዱ ልንገራችሁ። ስላልቻሉ ሰዎች በስራ ሰዓት ከስራ ወጥተው ምሳ ለመብላት በጣም ስለተወደደባቸው ምግብ ለመግዛት ከአቅማቸው በላይ ስለሆነ ይወጡና ከቢሮ አለ ጫማቸውን አስጠርገው ተመልሰው ይገባሉ ነው ቀልዱ። እና ጫማ ግን ራሱ የሚጠረገው በ30 ብር ነው። ስለዚህ እሱን ያህል ያወጣሉ። እና አለቃቸው በዛ በኩል ሲያልፍ አንድ 4 የቢሮ ሰራተኞች ተደርድረው ጫማ እያስጠረጉ ሲያያቸው ከዛ እንዴ እንትና ብለው ብድግ ብለው ሰላም ሊሉ ነው ከገበታ አትነሱ ብሎ አለፈ አለና ሳቀና ግን ቶሎ ምልስ አድርጎት ይሄ ግን ሊያስለቅሰን እኮ ነው የሚገባው። ምክንያቱም የሚያሳዝን ነገር ነው። እሱ ወደ ቤቱ ምሳሌ በላይ እየሄደ ነው አለቃ። እነኚህ ግን ስላልቻሉ ነው ጫማቸውን አስጠርገው ወደ ቢሮ የሚመለሱት። እያለቀስን ካልሆነ እግዚአብሔርን በሚያስለቅስ ነገር ምን እያደረግን ነው? ወይ እየሳቀን ነው ወይ እየቀለድን ነው። እንደምንም ኮፕ ለማድረግ ማለት ነው። ኮፒንግ ሜካኒዝም ይባላል። የተለያዩ ነገሮች እናደርጋለን። ግን ምን እያደረግን ነው? እግዚአብሔርን በሚያስለቅስ ነገር እኛ የምናለቅስ መሆናችን እግዚአብሔርን የሚያሳዝነው ነገር እንደሚያሳዝነን ማስረጃ። እግዚአብሔርን የሚያሳዝነው ነገር የማያሳዝነን ከሆነ ግን ውስጣችን ልባችን ደንድኗል ማለት ነው። በሆነ ምክንያት ደንድኗል። በሁኔታ በምናልፍበት ነገር የሆነ ውስጣችን ደንድኗል ማለት ነው። ጌታ ኢየሱስ ስለ ሐዘን ሲናገር ጾምን ከሐዘን ጋር አገናኝቶ የሚናገርበት ክፍል እናነባለን። ማቴዎስ ምዕራፍ 9 ላይ መጾምን ከማዘን ጋር አገናኝቶት ማቴዎስ ምዕራፍ 9 ከቁጥር 14 ጀምሮ እንደዚህ ይላል። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርት ግን የማይጦሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜም ይጦማሉ ብሎ ይናገራል። እና ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ማለት መጾም ከምን ጋር ተያይዞ ነው ማለት ነው የምናየው እዚህ ላይ። ጾምን ከሐዘን ጋር የደስታ ጊዜ ነው። ስለዚህ ሊያዝኑ አይችሉም። ለምን የማይጦሙት ነው ጥያቄ። ከዛ በኋላ ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጦማሉ። ወይም ምን ማለት ነው በሌላ ቋንቋ ያዝናሉ። አማኞች አለመታዘዝ በቤተ ክርስቲያን ውስጥ ሰፍኖ ሲያዩ እንዲያዝኑ ይጠበቅባቸዋል። በእግዚአብሔር ቃል ውስጥ ስንመለከት አንደኛ ቆሮንቶስ ምዕራፍ 5 ላይ በመካከላቸው ስላለ ኃጢአት ሲናገር ቁጥር 1 እስከ 2 እናንተ ታብያችኋል፣ እንድታዝኑ አይገባም ነበረ ይላቸዋል። ልታዝኑ ሲገባ ታብያችኋል ይላቸው። በሉቃስ ወንጌል የዚህ የማቴዎስ ወንጌል ተጓዳኝ ክፍል የሆነው ላይ እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁና፣ እናንተ አሁን የምታለቅሱ ብፁዓን ናችሁ ትስቃላችሁና ይልና ቁጥር 25 ላይ እናንተ አሁን የጠገባችሁ ወዮላችሁ ትራባላችሁና፣ እናንተ አሁን የምትስቁ ወዮላችሁ ታዝናላችሁና ታለቅሱም አላችሁና ይላል። እግዚአብሔር ይጠብቃል እንድናዘን። አመፃ ሰፍኖ ስናይ እንድናዘን እግዚአብሔር ይጠብቃል። እግዚአብሔርን እየፈለግን ዲያብሎስን እየተቃወምን ባለንበት
ያዕቆብ መልእክትም ላይ ያዕቆብ ሲናገር እጃችንን እንድንታጠብ ልባችንን እንድናጠራ እና እንድናዝን እንድንተክዝ ይናገራል። ተክዙ እንዲህ ላንብበው። ምንድን ነው የሚለው? እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንት ኃጢአተኞች እጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ተጨነቁ፣ እዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል ይላል። እዚህ ላይ እንግዲህ አሁን ስለምን እዘኑ ነው የሚላቸው? ስለ ኃጢአት፣ ስለ ሁለት ሐሳብ ስለመሆናቸው ልባቸውን እንዲያጠሩ ሲናገር እናያለን። አማኝ ወይም አማኞች በኃጢአታቸው ንስሐ መግባት ሲገባቸው ያንን ግን ሳያደርጉ ሲቀሩ፣ በኃጢአታቸው ሲጸኑ ሳይለወጡ ሲቀሩ ከአማኞች የሚጠበቀው ምንድን ነው? እንድናዘን ነው። ማዘን ይጠበቅብን። ማዘን ማለት ማውራት ማለት አይደለም። ስለ ሰዎቹ ሐሜታ መነጋገር አይደለም። በእግዚአብሔር ፊት እንድናዘን ይፈልጋል እግዚአብሔር። እንግዲህ ሐዘኑ ቅድም እንዳየነው ጦም አለው። በእግዚአብሔር ፊት በሰቆቃ ኤርምያስ እንደምናየው በእግዚአብሔር ፊት ይህንን ውድቀት ይህን ጉድለት በእግዚአብሔር ፊት ይዘን መቅረብ ይጠበቅብናል። ግን እናዝናለን። እስቲ አስቡት። እናዝናለን ወይ? እኔ በእግዚአብሔር ፊት ራሴን የጠየቅኩትን ጥያቄ ነው እናንተን የምጠይቃችሁ እንድትጠይቁ ራሳችሁ። እናዝናለን ወይ? ያሳዝነናል ወይ? ብዙ የሚያሳዝን ነገር አለ መቼም። ግን እናዝናለን ወይ? ካላዘንን ምን እያደረግን ነው? ወሬ እያወራን ይሆናል ስለ ነገሩ። አይገርምም? በጣም የሚገርም የኛ ነገር በቃ የሀገራችን ጉዳይ እንደዚህ። ስለዚህ ብዙ ነገር በቃ ወሬ ማውራት። ማዘን ነው ግን የሚጠበቅበት። የሚያዝኑ ብፁዓን ናቸው። እናዝናለን ወይ? እኔ በድፍረት የምናገረው አናዝን። ማዘን እንደሚገባን አናዝን። እንደ እግዚአብሔር ፈቃድ የምናዘን ቢሆን ኖሮ በፍሬው ይታይ ነበረ። አናዝን። ሃርድ ሆነናል። ጠንክሮብናል ልባችን። ምንድን ነው ግን ይሄንን ጥንካሬ ያመጣው? ይሄን ድንዳኔ ያመጣው ምንድን ነው? በእግዚአብሔር ቃል ሲመረመር ነው እንጂ የእኛን አእምሮ ኮንሰልት እንድናደርግ አይደለም። እግዚአብሔር ቃል ውስጥ ምንድን ነው ሰዎች እንዳያዝኑ እንዲጠጥር ልባቸው የሚያደርግ ነገር ምንድን ነው? ኃጢአትን እግዚአብሔር እንደሚያየው ማየት ሳይችሉ ሲቀር አንዱ ይሄ የእግዚአብሔር እይታ ሳይኖራቸው ሲቀር። ፈሪሳውያን ስለ ኃጢአት እኮ ያወራሉ፣ ግን እግዚአብሔር እንደሚያየው አያዩት። ብዙ ግብዝነት መኖሩ ጌታ ኢየሱስ ደጋግሞ ያነሳው አንዱ ችግር ግብዝነት ነው። በራሳቸው ውስጥ ያለውን ግንድ ሳይመለከቱ በሰው ውስጥ ያለውን ምን አቧራ ብናኝ። ጌታ እኮ ታያላችሁ እንዴት እንዳነጻጸረው ብናኝና ግንድ። እሷ እኮ አልሰማህም እንዴ? የሚያዝኑ ይመስላችኋል? እንደዚህ አይነት ሰዎች፣ እንዲህ ወሬ የሚያወሩ ሰዎች ጭራሽ አያዝኑም። የእግዚአብሔር ልብ የላቸው። ፈሪሳውያን እንደዛ ነበሩ። አያዝኑም። አናዝንም። ምንድን ነው ምክንያቱ? ልባችን ጠጥሮብናል። እግዚአብሔር እንደሚያየው አናይም። ኃጢአት፣ ግብዝነት በሕይወታችን አለ። ምንድን ነው እንደዚህ አይነት ግብዝነትና መንፈሳዊ
ብላይንድ በመንፈሳዊ ነገር ብላይንድ እንድንሆን ያደረገን ምንድን ነው? እግዚአብሔር ከሚለው ይልቅ ሰዎች ስለሚሉት ነገር ግድ ይለናል። እግዚአብሔር ከሚለው ይልቅ ሰዎች ስለሚሉት ነገር ግድ ስለሚለን ነው። ምክንያቱም ለምንድን ነው ሰዎች ስለሚሉት ነገር ግድ የሚለን እግዚአብሔር ከሚለው ይልቅ? እንግዲህ መጠየቅ ነው። ለምንድን ነው? በእግዚአብሔር ፊት አንመላለስም፣ በሰዎች ፊት ነው የምንመላለሰው። ለአብርሃም የተናገረውን ታስታውሳላችሁ። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ ፍጹምም ሁን። በእግዚአብሔር ፊት አንመላለስም፣ በሰዎች ፊት ነው የምንመላለሰው። ስለዚህ ሰዎች እንዲቀበሉን ነው ጥረት የምናደርገው። በሰዎች ዘንድ ለማስቆጠር ነው የምናደርገው። አንተ እኮ እንዲህ፣ አንቺ እኮ እንዲያ ለመባል ነው የምናደርገው። ለዚህ ነው ሰዎች የሚሉት ግድ የሚለን እግዚአብሔር ከሚለው ነገር ይልቅ። በእግዚአብሔር ፊት ለምን አንመላለስም? ምንድን ነው የከለከለን? ብርሃኑ አይመችም፣ ይገላልጠዋል። ግብዝነታችን ይታያል። በእግዚአብሔር ያልተደረገው ነገራችን ሁሉ ይታያል። በሰው ዘንድ የከበርንበት ነገር ሁሉ አፈር ይበላል፣ ባዶ ያደርገናል። ግን ጤና ነው ከሌለ የለም። ብርሃኑ አይመች። ዮሐንስ ወንጌል ምዕራፍ 3 ላይ ሰዎች ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ ይላል። ብርሃኑ አይመችም። ባለፉት ሰሞናት እኔ በተደጋጋሚ እግዚአብሔር እየተናገረኝ የጻፍኩት ነገር ብዙዎችን አስጨንቋቸዋል። እኛ ቸርች ብዙዎችን የመሰላቸው እነሱን የምናገር ነው የመሰላቸው። እኔ ግን አይደለም። እግዚአብሔር ያውቃል እንዴት እንደሆነ የማካፍለው። ከዛ ገባኝ። በዚህ መንገድ ለካ አይቻልም ማለት ነው አልኩ። አይቻልም ማሽጎድጎድ መሰለ። ምንም አዲስ ነገር የለም። እግዚአብሔር ሆይ ምንድን ነው የምትለው ላለው የሚለውን እጽፋለሁ። በየቀኑ ስጽፍ ስንት ሰዓት እንደምፈጅ ልንገራችሁ። ያን ለመጻፍ ፍሬ ይኸው ፊቴ ምስክር ናት። 5 ሰዓት 6 ሰዓት ቁጭ ብዬ ነው የምጽፈው። 5-6 hours። ሰዎች ምን እንዳሉ ሰምቻለሁ። የተለያዩ ሰዎች መስሏቸው ብርሃኑ አይመችም። የማይመቸው ለምን መሰላችሁ? እንደፈለገን መኖር አንችልም። የእግዚአብሔር ብርሃን ኮምፎርቲንግ ነው። ያጽናናናል፣ ያበረታናል፣ አቅም ይሰጠናል። ግን እንደነበርን ግን አንቀጥል። መንገዳችንን እንድንቀይር ግድ ይላል። ብርሃኑ አይመችም። ለዚህ ነው በእግዚአብሔር ፊት ከመመላለስ ይልቅ በሰው ፊት መመላለስ የምንመርጠው። በእግዚአብሔር ፊት መመላለስ ብንጀምርስ ምን ይሆናል? ማዘን እንጀምራለን። የሚያዝኑ ደግሞ ብፁዓን ናቸው፣ መጽናናትን ያገኛሉና። ኢሳይያስ ምዕራፍ 6 ቁጥር 5 ላይ ኢሳይያስ በእግዚአብሔር ፊት እግዚአብሔርን አየ እና እግዚአብሔር ሲያይ ፈራ። ኢሳይያስ ቁጥር 5 ላይ እኔም ይላል ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አሉ። ከዛ ምን ሆነ ስንመለከት እግዚአብሔር ከመላእኮቹ አንዱን ልኮ ምላሱን በእሳቱ ዳሰሰለት። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ። ለመጨረሻ እቺን ሁለት ነገር ብዬ ልጨርስ። በማዘንና በንስሐ መካከል ያለውን ልዩነት እንድናስብ እፈልጋለሁ።
ማዘንና ንስሐ። ስናዝን ይቅርታ ነው የምንለው። አም ሶሪ ነው የምንለው በእግዚአብሔር ፊት። አም ሶሪ ይቅርታ አድርግልኝ አቤት እንላለን። ተገቢ ነው ይሄ። እሱ ግን እንደ እግዚአብሔር ፈቃድ ከሆነ ወዴት ሊመራን ይገባል? ወደ ንስሐ። ስለዚህ ማዘን ስለተፈጸመው ስህተት ወይም በደል መቆጨትን ማዘናችንን የምንገልጥበት ነው። ይቅርታ ስንል ሰዎችንም እንኳን እግዚአብሔርንም ስንጠይቅ እንደዚህ ያ ነው እና ትኩረት የሚያደርገው ምንድን ነው? አምነናል፣ የፈጸምነውን አምነናል፣ እውቅና እንሰጣለን በፊት እግዚአብሔር። ከሱ ይጀምራል። ይኸው ኢሳይያስ ላይ እንዳየ ነው ማለት ነው። ንስሐ ግን ምንድን ነው መሰላችሁ? ከዚህ ጎጂ ከሆነው ባህሪ እንደዚህ እንድናደርግ ከሚያደርገን ባህሪ መራቅ እንድንችል የሚያደርገን ነገር። ስር የሰደዱ ድርጊቶቻችንን ለማስተካከል ጥልቅ የሆነ ያስተሳሰብ የሞራል ለውጥ ለማድረግ መቁረጣችንን የሚያሳይ። ንስሐና ማዘን ይለያያል። ሶሪ ንስሐ አይደለም። ትኩረታቸው ራሱ ይቅርታ ስላለፈው ጊዜ ነው የሚያስበው። ምክንያቱም ትናንት እንደዚህ አድርጌያለሁ ይቅርታ። ዓላማዬ ምንድን ነው? የተፈጠረውን ግጭት ማርገብ፣ ሰላም መፍጠር። በቃ ቶሎ ብቻ የሆነ ነገሮች እንዲስተካከሉልን ስንፈልግ ነው ይቅርታ ጌታ ሆይ በቃ። ንስሐ ግን ወደኋላ ሳይሆን የሚመለከተው ወደፊት ነው የሚመለከተው። ግቡ ምንድን ነው? ለውጥ። ካስፈለገ የሚሰጥ ካሳ ካለ ካሳ መስጠት፣ ጥፋቱን ላለመድገም፣ ይሄ ሬስቲቲዩሽን ማለት ነው። ቁርጠኛ ጥረት ማድረግን ነው የሚያመለክተው ንስሐ። እውነተኛ መሆኑን እንዴት ነው ማረጋገጥ የምንችለው? ሐዘኑንም ንስሐውን። እውነተኛ ሐዘን ያው በምንድን ነው የሚታወቀው? ሰው ሲያየው ትህትና ካለ፣ ርኅራሄ ካለ፣ በቃ ማዘናችንን የምንገልጥበት ይሄ የመዋረድ ነገር ካለ እውነተኛ ሐዘን ነው ብለን ልናምን እንችላለን። እግዚአብሔር ደግሞ ከዛ በላይ ልባችንንም ይመረምራል። ንስሐ ግን እውነተኛ መሆኑ የሚታየው እንዴት ነው? ቀጣይ የባህሪ ለውጦች በዛ ሰው ሕይወት ውስጥ እየታዩ ከመጡ። አንድ አባባል አለ ይላሉ፣ an apology without change is just manipulation። ይቅርታ የሌለበት ለውጥ የሌለበት ይቅርታ ማምታታት ብቻ ነው። አምሶሪ አሁንም ነገም አምሶሪ ለውጥ የለው። ይሄ ማኒፑሌሽን ማምታታት ነው። ስለዚህ ወደ እውነተኛ ንስሐ የሚያመጣን ምንድን ነው? እንደ እግዚአብሔር ፈቃድ የሆነ ሐዘን። ይሄ ከእግዚአብሔር የሚሰጥ ነገር። እግዚአብሔር ቃሉን ሲገልጥልን ሲናገረን፣ ዛሬም ሲናገረን፣ መንፈስ ቅዱስ የሚለንን ስንሰማ፣ ቅድምም እንደ ወንድማችን እንደተናገረ የተናገረንን ነገር ከሰማን በኋላ ምን እንዳደርግ ትሻለህ ብለን በመጠየቅ እሱ የሚናገረንን ማድረግ ስንጀምር ከዛ ውስጣችን ካሊብሬትድ እየሆነ ይመጣል። ነገሮችን ከሰው አንጻር ከራሳችን አንጻር ሳይሆን ከእግዚአብሔር አንጻር ማየት እንጀምራለን። ጌታ እውነተኛ እንደ እግዚአብሔር ፈቃድ የሆነውን ሐዘን ይስጠን። ወደ ንስሐ የሚያደርሰውን ሐዘን ይስጠን። እንጸልይ። እግዚአብሔር አምላካችን መድኃኒታችን ሆይ እናመሰግናለን። አንተ በድል እንድንኖር ሰላማችን እንዲበዛ ብዙ ፍሬ እንድናፈራ ነው የምትሻው። የጠራህንም ወደ ሕይወት ነው፣ በሕይወትም እንድንትረፈረፍ። ጌታ ሆይ ከአንተ አንጻር አካሄዳችንን ዙሪያችንን ማየት እንድንችል የምንኖርበትን ዓለም እንድናይ አንተን የሚያሳዝንህ ነገር እንዲያሳዝነን ጌታ ሆይ እንጸልያለን።
እግዚአብሔር አምላካችን ሆይ እንዳንተ ፈቃድ እንዳናዝን ከሚያጽናኑን ነገር ሁሉ አድነን በኢየሱስ ክርስቶስ